ከትውልድ ቀየዋም ከባህር ዳር ዙሪያ ከጎጃም ደቡብ ሜጫ የረፍት ቤቴ ወደምትለው እስከ ምረት ደጅ በጎ አድራጎት ማዕከል የዘለቀው የህይወት ጉዞዋን የምትተርክልን የዚህ ፕሮግራም እንግዳችን ናት ሀብታም አኒሶ። ከእናትና አባቷ ጉያ ተነጥላ የብቸኝነትን ህይወት ለመኖር የተገደደችው ሁለቱንም ወላጆቿን በሞት ባጣችበት ማግስት ያኔ በ11 ዓመቷ ነበር። ለጊዜው በእንጀራ እናት የማደጉ ዕጣ ፈንታ የወደቀባት ወይዘሮ ሀብታም የእናቷን ናፍቆት የቀን ከሌት ሰቀቀን ሆኖባት ህመሟን ለመርሳት በሰው ቤት በሰራተኝነት ለመቀጠር ተገደደች። ከዚያም በአንድ ሳይት በቀን ሰራተኝነት ተቀጥራ ሳለ ከህንፃው ከሶስተኛው ወለል ላይ ወድቃ ከፍተኛ የአካል ጉዳት ደረሰባት። ከሟች እናቷ ናፍቆት ጋር ተደምሮ የደረሰባት የወገብ ህመምና የእጆቿ ስብራት ለከፍተኛ የአካልና የስነ ልቦና ችግር ዘፈቃት። መፈጠሯን ረገመችው፣ እድሏንም አማረረች። የህይወት ትርጉሙ የመኖር ጣዕሙ ለሷ መፍትሄ የማይገኝለት ምትሃት ሆነባት። ቀሪ ዕድሜዋን እሷ ባሰበችው ሳይሆን ህይወት በመራቻት መንገድ ለመቀጠል ከባህር ዳር ወደ አዲስ አበባ ኮበለለች። በከተማው ባሉ አውራ ጎዳናዎች ወዲያና ወዲህ እየተዟዟረች በንግድ ሥራ ስትተዳደር እኔ አስተዳድርሻለሁ ካላት አንድ የትዳር አጋሯ ጋር በድንገት ተዋወቀች። ከባሏ ባገኘችው ተስፋ የህይወቷን የጉዞ መልህቅ አንድ ቦታ ቆማ ከአዲሱ የትዳር አጋሯ ጀልባ ላይ ተሳፈረች ለቀጣዩ ህይወቷ። አሁን የህይወቷን አቅጣጫ የሚመራው እሷ ሳትሆን እሱ ነው፣ የህግ ባለቤቷ፣ የጎጆዋ ተጠሪ። ከአንድ ብርቱ ሁለት መድኃኒቱ እንዲሉ አሁን ብቸኝነቷን የእናት ናፍቆቷን ረስታ ከባለቤቷ ጋር በሞቀው ጎጆ ውስጥ በሞቀ ፍቅር ውስጥ ሰመጠች። ህይወት እንዲህ ናት። ወራቶች አልፈው የሀብታም እንግዳው ልጇ መጣሁ እያለ በሚያጓጓት ሰዓት እንደ በጋ መብረቅ ድንገት አንድ መርዶ ሰማች። ሊያውም ከምትወደውና ከምታፈቅረው የልጅነት ባሏ። ከዚያ ጩጫውን ሳረግዝ እኔ ልጅ አልፈልግም ብሎ ነው የሄደው። አሁን ብቻዬን እያሳደኩ ያለሁት። እዚያ ጩጫው ሲረገዝ ነው እሱ የልጅ ማሳደግ አቅሙ የለኝም ፈለግሽ አስወርጁ ብሎኝ የሄደው። ሳይወለድ ነው የሄደው። ከተረገዘ ይወለዳልና ወንድ ልጅ ተወለደ። ተወልዶም ማደግ አይቀርምና የአብራኳ ከፋይ ልጇ 6 ወር ሲሆነው የጤና እክል አብሮት እንዳለ አወቀች። ያም የልብና የአይን ጤንነቱ መተጓጎሉ ነበረ። ከወለድኩ በኋላ ደግሞ ትንሽ አንድ 6 ወር ምናምን ከሆነ በኋላ ልጅ እንደታመመ አወቅኩኝ። ይሄን እንትን አይልም እንደ ሌሎች የማውራት ነገር እንደዚህ ፍጥነት ነገር ምናምን የለውም። እኔ ልጅ ምን ሆኖ ነው ምግብ አትመግቢው ምናምን ነው የሚሉኝ የነበር ሰው ማለት ነው። እኔ መጀመሪያ ስለሆነ አላውቅም። አይኑ ራሱ እንደዚህ ትክ ብሎ ሲያይ ኖርማል እንደዚህ ትንቀጠቀጣለች አይኑ ብሌኑ ውስጡ ማለት ነው። ሰኞ ሰኞ የሚሽን ጣና ጣቢያዎች ሰኞ ሰኞ የሚከትቡባት ክትባት አለች። የ9 ወሩ ክትባት እዚያ ገደራ ድረስ ከምትሄጂ እዚህ እኮ አለ ምናምን ብለውኝ ወደዚያ ሄድኩኝ። ሲሄድ ይሄ ልጅ መርፌ አልወጋውም አለች ዶክተሯ። እንዴት ምናምን ስላት ቆይ እስኪ ምናምን አለችና ወደ ሚሽን ጣና ጣቢያ ላከችኝ። የሚሽን ጣና ጣቢያዎች ደግሞ እንዴት እስካሁን አለየሽው ምናምን አሉኝ። ምንድነው ምናምን ስላት አሁን እኔ ምንም ልልሽ አልችልም ሪፈር ልጣፍልሽና ወደ ምኒልክ ይዘሽው ሂጂ አለች። ሪፈር ተጣፈልኝ። ወደዚያ ይዤው ሄድኩ። እዚያ ስወስደው አይኑም ችግር አለበት የልብ ክፍተትም አለበት ተባልኩኝ። እዚያ የእድገት ውስን የሚባል ዳውን ሲንድሮም ነው አለኝ ልጁ። እዚያ በኋላ እንግዲህ የተፈጠረው ነገር ለእኔ ትንሽ ከባድ ነው። በእርግጥ ሀብታም የስስት ልጇን ጤና ለመከታተል ማሳከሚያ ገንዘብ የላትም። ሰርታም ድህነትን እንዳትበቀለው ከ3ኛ ፎቅ ላይ የወደቀችበት አካሏ ገመምተኛ ነው፣ ገና አልዳንም። ሕይወት ግን አሁንም ትቀጥላለች። ሀብታም
አሁን ራሷን ያገኘችው ፈጣሪዋ እየመራ ባመጣት የምህረት ደጅ ማዕከል ገጠር ግቢ ውስጥ ነው። በጉም መሃል ፍንትው እንዳለች የንጋት ጮራ በመከራ እንግልት የተጀቦነው ሕይወቷ ተስፋን መዝራት ጀመረ። የባከነ ሕይወቷም እርፍ ሲል ታወቃት። ከዚህ በመነሳት ይሆን የምህረት ደጅን የማረፊያ ቤቴ ነው ያለችው? እግዚአብሔር ይመስገን ለኛ እዚህ ጥሩ አድርገውልናል። በየወሩ 3000 ብር ይከፍሉኛል። ሐሙስ እንደዚህ ማክሰኞ ሳምንት አንድ ቀን እዚሁ እረፍት አድርጌ እሄዳለሁ። ልጄን እቅፍ አድርጌው ያለው ነገር ይሄ ነው። የቤት ክራይ ምን ልክፈል ብለህ መጨናነቅ እንትን ትላለህ። ቢያንስ በወርች ቋሚ ምትከፍላት ትኖርሃለች። ይችን እከፍላለሁ ቢያንስ። ከዚያ በፊት ምን የሆነ እንደዚህ ጎመኖች ነገር ልጅን በጀርባ ያዝዬ በሳፋ ጎመኖች እያዞርኩኝ ነው የምሰራው። ያው ተባራሪ እቺ ልጅ እኮ ረዳት የላትም ምናምን ብሎ ሰው ሲያዝንልኝ ደግሞ እንደዚህ አንዳንዴ ልብስ አጥባለሁ። የሰው ቤት እንደዚህ እንደ በቃሚያ እቺ ስራ የላት ብቻዋን ነች ምናምን ለምን የላ ሰው ምናምን ብሎ ስንት አንድ ያሳጥብኋን። አሻሮ የጠላም ይቆላ ካለ ይቆላለሁ። እውነት ነው። በዚያ ማዕከል ውስጥ የእናቶች ተስፋቸው ይታደሳል፣ የራቃቸው ደስታቸው ይመለሳል። እርስ በርስ እየተጨዋወቱ እየተመካከሩ ይጽናናሉ። የልጆቻቸው ጤንነት መመለስን ሲያዩ ሐሴት ያደርጋሉ። ሁሉም እናቶች ለዚህ ምስክር ናቸው። አዎ እግዚአብሔር ይመስገን። ባላሰፉት መንገድ እግዚአብሔር ይስጥልኝ ብያለሁ። እነሱንም እድሜ ጤና ይስጥልን። ለብዙዎች እየደረሱ ነው። እግዚአብሔር ያክብርልኝ ነው የምልኝ። ሌላ ምንም ምለው የለም። ለኛ እንደደረሱልን ለነሱ መድኃኔዓለም በረከቱን ያድልልን ነው የምለው። ደርሰውልናል። ለኛ ቢያንስ ልክ እንደ ቋሚ ስራ በወር የምትጠብቀው አለህ እና እነ ፓስተርንም እድሜያቸውን ጤናቸውን ያርዝምልኝ ይላለሁ። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች በምህረት ደጅ በጎ አድራጎት ድርጅት ማዕከል ቤተሰብ ሆነው ልዩ ልዩ ድጋፍና እርዳታ የሚያገኙ እናቶችን በተለይም የምህረት ደጅ ባለው ተልእኮ የእናቶችን ተስፋና ደስታ ሲታደስ ማየት እንደመሆኑ እውነትም የበርካታ እናቶች ሕይወት በፊት ከነበሩበት ሕይወት በተሻለ ታድሶ በጤና በስነ ልቦና በኢኮኖሚና በማህበራዊ ሕይወታቸው እንክብካቤና ድጋፍ እየተደረገላቸው መሆኑን የሚመሰክሩ ታሪኮችን በዚህ ፕሮግራም በተደጋጋሚ እየሰማን እኛም ስለነርሱ እግዚአብሔር ስላደረገላቸው በጎነትና ቸርነት እግዚአብሔርን እያመሰገንን ዛሬ ላይ ደርሰናል። አሁንም ይህን ፕሮግራም የምትከታተሉና ስለ ምህረት ደጅ በጎ አድራጎት ማዕከል በሚደረገው አገልግሎት እውነተኛ የእናቶች ሰላምና የእናቶች ደስታ፣ የእናቶች ተስፋ ታድሶ ማየታችን ለእናንተም ደስታችሁ ከሆነ እግዚአብሔርንም ለማመስገን ምክንያት ከሆናችሁ በቀጣይ በዚያ ያሉ ልጆችን በማሳደግ ለልብስና ለምግብ ለጤናና ለንጽህና መጠበቂያ ግብአት በሚሆኑ ልዩ ልዩ የእርዳታ ዘርፎች አብራችሁን የአገልግሎቱና የበረከቱም ተካፋይ እንድትሆኑ በጌታችን በኢየሱስ ክርስቶስ ፍቅር ስንጋብዛችሁ ደስ እያለን ነው። ሰፊ ከሆነው የመከሩ ሥራ አንዱ በሆነው የምህረት ደጅ በጎ አድራጎት ማዕከል የሚገኙ በጤና እክል የተወለዱ ልጆችና እናቶቻቸውንም በማገዝ አብረናቸው እንቆም፣ አብረን እናገልግል የአክብሮት ጥያቄያችን ነው። የምህረት ደጅ በጎ አድራጎት ማዕከል